አሳዛኝ ሰበር ዜና! ጽናት ከኪራ ተደብቃ ወደ ውጭ አገር ሄደች። ኪራ ሲሰማ አበደ፣ ጨለለ። ደብዳቤ ጽፋ ከዚህ በኋላ ካንተ ጋር የምኖርበት ምንም አይነት ምክንያት የለኝም፣ እንደ ሚስት ካላከበርከኝና እንደ ንግስት ዙፋኑ ላይ ካላስቀመከኝ ይሄ ትዳር ሳይሆን እስራት ነው ኪራ። እና አንተ አሁንም የምታየኝ በድሮ መነጽርና ያቺ ሰራተኛዋን ጽናትና ጽናት ብቻ ነው። እናም የሰው ልጅ ሲያገባና እንዲሁም ከፍ ሲል አስተሳሰቡ እንደሚቀየር በፍጹም አታውቅም ብላ ጻፈችለት። ኪራ ይሄንን ደብዳቤ ሳይ እጅጉን ልቡ ተሰበረ። እንዴት በዚህ ልክ ጽናት እኔ ላይ እንደዚህ አይነት ታደርጋለች እያለ እንባ ደም አለቀሰ። ምሩ ምን ገጠማት? ምሩ በሚያሳዝን ሁኔታ ናሆሜ ለድሮ ፍቅረኛ ወይም ደግሞ ለገዛ ልጁ በሞባይል ባንኪንግ ብር መላኩንና እንዲሁም ልብስ መግዛቱን ሀዊ ስትነግራት ሽንጧን ገትራ ጠብቃ ጉድ አደረገችው። አንተ የተረገምክ አረመኔ ነህ ናሆሜ! እንዴት እኔ ላይ እንደዚህ አይነት ነገር ታደርጋለህ? ምንም እንኳ ልጅህም ቢሆንም ግን ደግሞ የእኔ ልጅ አይደለም፣ አላምናትም። እሷ አጭበርባሪና ቀጣፊ ናት እያልክ አልነበር እንዴ? ታዲያ ዛሬ ምን ተቀየረና እንደዚህ አይነት ነገር ታደርጋለህ? ብላ ስትለው እባክሽ ተረጋጊ ምሩ፣ የእውነትም ትክክል ይሁን ውሸት ይሁን እኮ እኔ በፍጹም አላውቅም። ነገር ግን እጎዳና ለወይታ እየለመነች ታዲያ ዝም እንድላት ጠብቀሽ ነበር እንዴ? ይህንን ጭካኔ ከየት ነው ያመጣሽው ምሩ? ብሎ ሲላት ምን ነው እኔን እንደዛ ስታሰቃየኝና መከራዬን ስታሳየኝ ተናግረሃታል? እኔ ግን ይሁን ብዬ ለጋሽ ስዳ ሁሉንም ነገር ስትነግረው ሰምቼ እንዳልሰማው አይቼ እንዳላየሁ እኮ ያልኩት አንተን ብዬ ነው። አንተ ለእኔ ቃል ገብተህልኝ በሰርግ እንጋባለን ካልከኝ በኋላ ይሄው ምንም አይነት ሀሳብም ሆነ ምንም አይነት ነገር አላመጣህም። አየህ ኪራ፣ አየህ ናሆሚ፣ እንደ ኪራና እንደ ጽናት ትዳር ያንተና እኔም ትዳር ሊበጠበጥ መሆኑን አትዘንጋ። ግን ደግሞ እኔ መቼም ቢሆን አልመለስም አንድ ጊዜ ከሄድኩ ብላ አለችው። ሀዊ ናሆሜን ታሳፍራለህ ናሆሜ፣ የእውነት እኔ አንተን በዚህ ልክ አስቤህም አልሜህም አላውቅም ነበር። እንዴት ያቺ አታላይና ቀጣፊ ጋር ሂደህ ገንዘብና ልብስ ትገዛላታለህ? ኧረ እባክሽ ሀዊ፣ ቢያንስ አንቺ እንኳ ተረጅኝ፣ እመኝኝ ልጅቷ በጣም ቸግሯት ጎዳና ላይ ወጥታ ነበር። አየህ ታዲያ በስንት ጎዳና ባለበት አንተ ስራ ቦታ መውጫዋ ላይ ምን ትሰራለች? አንተ እኮ ከስራ ስትመጣ እንድታያት ፈልጋ ነው እንጂ የእውነት ቸግሯት ይመስላል? ደግሞም እኔ መንገድ ላይ አግኝቻት አንቺና ምሩ እንደማታሸንፉኝ ነግሬሽ ነበር እኮ። በፍጹም እቅዳችሁ እንደማይሳካ እያለች ለእኔ አስረግጣ ነግራኛለች። ስለዚህ ይህ ነገር ለእኛ ወጥመድ ነው እንጂ በፍጹም ቸግሯት አይደለም ብላ ስትለው፣ እንደዛ ከሆነ መልካም፣ ለወደፊቱ እኔ ናሆሜ ማን እንደሆንኩኝ አውቃለሁ። ይልቁን ስላሁኑ እባክሽን ከምሩ ጋር አስታርቀኝ ብሎ ሲላት፣ እኔ በፍጹም እንደዛማ አላደርገው። ምን ማለት ነው ይሄ ደግሞ? ነገርኩ እኮ ናሆሜ፣ አንተ ሁሉንም ነገር ቃል ገብተህ ግን ደግሞ ቃልህን አጥፋሃል ብላ አለችው። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። የጽናትና የኪራ ነገር እያከተመለት ይገኛል። በሌላ በኩል ሀናና ኪራ ሂዶ ይቅርታ ሊጠይቃት፣ እባክህ እኔ እኮ ያንተ መጫወቻ አሻንጉሊት አይደለሁም እና እኔ በብዙ ነገር አንተን ፈልጌ እንዲሁም ደግሞ በሌላ ነገር አይቼህ አይደለም፣ ግን ደግሞ የገና ለገና ስራዬን አርፌ ለሰራሁኝ አንተም ሆንክ ሚስትህም ለትዳራችሁ መበተን እኔ ነኝ እንዴ? ሲጀመር
ፍቅር የእውነት ካለ መጠራጠር አስፈላጊ አልነበረም ብላ አለችው። እባክሽ ሀና አሁን ድርጅታችን ሊከስር መሆኑን አትዘንጊ። ይህ ደግሞ ከአንዴም ሁለቴም ከስሯል እና ድጋሜ እንድንከስር ፈልገሽ ነው? አንቺ ራስሽ አይደለሽም እንዴ ደግሞ የጠራሻቸው? ቆይ ደግሞ ይሄ ምን አይነት ነገር ነው ብሎ ሲላት፣ ታዲያ ቢሆንስ እኔማ ስራዬን አርፌ ልስራ ብዬ ነበረ፣ ግን ደግሞ ከዚህ በኋላ አላደርገውም ብላ ስትል፣ እንደዛ ከሆነ ጥሩ፣ አንቺ የማታደርጊው ከሆነ በቃ ድርጅታችንም ይክሰር ማለት ነው። እዚህ ባለቤቴ ጥላኝ ሄደች፣ እዚህ ደግሞ ድርጅቴ። በጣም ጥሩ። ምን አይነት ሴቶች ናችሁ? ምን አይነት አስተሳሰብ ያላችሁ ናችሁ? ሴቶች ስትባሉ አንድ ናችሁ ብሎ ሲላት፣ እባክህ ተወኝ፣ ትሰማኛለህ? እኔን ባየህበት መነጽር ሚስትህን እንድታያት አልፈልግም። ምክንያቱም ምናልባት ሚስትህም የራሷ ምክንያት ይኖራት ይሆናል ብላ አለችው። ክብሮም ሰኔን ተደፍቶ ይቅርታ ቢጠይቃትም እንኳ አይ እባክህ ተወኝ፣ ከዚህ በኋላ ሁሉም ነገር አብቅቷል። ቆይ አንተ ይሄንን ጸባይ ከየት ነው ያመጣኸው? እውነትም አላውቅህም ነበር ማለት ነው። በጣም ያሳዝናል ብላለችው። ቆይ ደግሞ ይህ ምን ማለት ነው? እኔ እኮ እስከ ዛሬ ሳውቅህ እኔ ያፈቀርኩት ናሆሜ ለሰው ፈቀድኩትና የወደድኩት ክብሮም ለሰው የሚያስብ ሩህሩህ ነበር። አንተ ግን ይባስ ብለህ ጭራሽ ጆከርን ታሳስረዋለህ። ደግሞ ጆከር የማይወጣ መስሎ ከሆነ ተሳስተዋል። በቅርብ ጊዜ ነው ከእስር ቤት የማስወጣው ብላ አለችው። ጆከርና እስር ቤት ያለው ባላገሩ ጓደኛው በደንብ እያወሩና እየተጫወቱ ባሉበት ሰዓት እባክህ አታስብ፣ ልክ እኔ ከዚህ ቤት እንደወጣ ሆኜ አስወጣሃለሁ ብሎ ሲለው፣ እስኪ ተወኝ፣ ሁሉም ሰው እኮ ከዚህ ልውጣ እንጂ እያለ ነው የሸመጠጠኝ ብሎ አለው። ታዲያ ያ ሰው እኮ እኔ አይደለሁም እና እኔ ደግሞ በህይወቴ ምንም ነገር ዋሽቼ አላቅም ብሎ ሲል ያኛው ሳቀ። ቆይ ደግሞ ምንድን ነው የሚያስቅህ ብሎ ሲለው፣ አረ በፍጹም ምንም ነገር የሚያስቀኝ የለም። ትሰማኛለህ? እኔ አሁን ከአንተ ጋር የምጣላበት ምንም ነገር የለኝም፣ እባክህ ተወኝ ብሎ አለው። አረ እባክህ እንደዛ እንድተወው ከፈለክማ አንተም ቢሆን ለምን እዚህ እንደታሰርክ ትነግረኛለህ ብሎ ሲለው፣ በፍጹም ለእንዳንተ አይነት አረመኔና ጨካኝ አልናገርም ብሎ አለው። ያም ይሁን ይህ ከምርመራው ማጣራቴ ይቀር። እንደዛ ከሆነማ ሂድ። በሌላ በኩል መርማሪዎቹ ይሄ ነገር ውሸት እንዳይሆን፣ ምክንያቱም እንዳለችው ከሆነ ሰኒ በፍጹም ያኔ መሞቱንና አለመሞቱን እኛ በእርግጥ አላየንም። ነገር ግን ደግሞ በቃ ስፒድ ሲወርቅብን ትተነው ሂደናል። በከዛ እኛም የሰማነው በስልክ ነው ብላ አለች። አየህ ይሄ ነገር ሆን ብሎ የተቀነባበረ አይመስልም እንዴ? ጆከርን እስር ቤት ማስቀመጥ ትርፉ ድካም ነው የሚሆነው። ይልቁንስ ማን የጆከር ጥላትና የስፒድ ጥላት ማን እንደሆነ ለይተን ማወቅ አለብን ብሎ አለው። በዛ ላይ እኮ ጆከርን ቢሆን ጓደኛውን በማጣቱ በጣም ልቡ ተሰብሯል ብሎ ሲል፣ ልክ ነህ መርማሪ፣ እንደዛ ከሆነ ሁሉንም ነገር ላስተካከልና እናያለን ብሎ ሁሉንም ነገር ለማስተካከልና ለመልቀቅ ወሰነ። ሰኒና እህቷ እባክሽ እህቴ ጆከር ለእኔ ብሎ እዚህ ጣጣ ውስጥ እንደገባ ታውቂያለሽ እና አንቺም ልትረጅኝ ይገባል ብላ ስትል፣ ግን ለምን? ቆይ እኔ ምልሽ አንቺን ታዲያ አዝኖልሽ ነው እንጂ አንቺ እገዘኝ ብለሽ ሆኖ እንዴ? ኧረ እባክሽ እህቴ ቆይ አንቺ ወኒሽ የት ሄደ? ቆይ ለምን ብላ ስትል፣ በምትወጁ ሰው እኮ ሲሆን ወኒሽ ሁሉ ይጠፋል እና ባይሳካልንስ? ምናልባትም ጆከር ያለው ነገር አድርጎት ቢሆንስ? ማድረጉንማ ነገርኩሽ እህቴ፣ ግን ደግሞ አሁን እኔ በአይኔ በብረቱ አይቼዋለሁኝ፣ አልሞተም ስፒድ ብላ አለቻት። የስፒድ መሞት እጅጉን የአለመሞቱ እጅጉን ያስደሰታትና እጅጉን በጣም ተአምር የሆነባት ሰኒ ጆከርን ለማስወጣት ደፋ ቀና እያለች ነው። ክብሮም ከዚህ በኋላ ሰኒን አላገኛትም ማለት ነው፣ በቃ የእኔ የህይወት መጨረሻዬ እንድሆነ ማለት ነው እያለ ኒና ሲጠይቃት፣ እኔ አላቅም እባካችሁ ተወኝ፣ እኔ እኮ ከወዲያ ከወዲህ እየጨፈለቃችሁኝ ነው ብላ አለች። ኧረ እባክሽ አዎ የምሬን ነው፣ ቆይ ሁላችሁ ምን እንዳደርግ ነው የምትፈልጉት? እባካችሁ ተወኝ ብላ ኒናዬ ልመናዋን አበዛች። ውድ የትርሲት የስንድቅ ሚዲያ ቤተሰቦች የዛሬው ጽናት ይህን ይመስል ነበረ። ጽናት ተሰዳ በመሄዷ ማነው ልቡ የተሰበረው?
የኪራና የጽናት ጋብቻ እንዲህ በመሆኑ እጅጉን ያሳዝናል፣ እጅጉን ልብ ይሰብራል። በሌላ በኩል ኪያ እህቴን ወንድሜን እንዲህ ያደረገችው ጽናት ናት እያለች አመረረች።